አደይ በዛሬ ቀን የዴቭን የፍቅር ጥያቄ ዛሬ ተቀብላለች። ፍቅር እንግዲህ በጣም ነው የተናደደችው፣ በጣም አልቅሳለች። ዴቭን በፈለገችው መልክ እንኳን ማታለል ብትሞክርም ዴቭ ግን ሀሳቡን መቀየር አልቻለም። አደይ ማለት ለእኔ የልቤ ንግስት ናት፣ ስለዚህ አደይ ለእኔ ብቻ ነው ብሏል። እንደገና አደይን ይቅርታ ጠይቋል። ፍቅርና ሊዲያ ተንበርክኮ ነው ፍቅርታን የጠየቋት። እንግዲህ ዴቭ ነው ይሄን ያደረገው። ይቅርታ ካልጠየቃችሁ እስር ቤት ነው ማስገባችሁ ብሎ ስላስፈራራው ድጋሜም አጠገቧ እንዳደርሱ። ውድና እየተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰራተኛ አደይ ክፍል 40 ተለቋል። ገብታችሁ እዩት ማለት ነው። በዛሬ ቀን እንግዲህ ለረዥም ጊዜ ዴቭ አደይ እየጠየቃት ነበረ። ቢሆንም ግን በዛሬ ቀን ወስና አስባበት የዴቭን ፍቅር ተቀብሏለች። ከዛሬ ጀምሮ አደይና ዴቭ ፍቅረኛሞች ናቸው ማለት ነው። በጣም ደስ ይላል። ግን ከዴቭ እኔ ብዙ ነገር የተማርኩ ነገር ትዕግስት አለው። በጣም ትዕግስተኛ ሰው በመሆኑ ነው። ብዙ ነገሮች ተፈጥሯል። ብዙ ጊዜ ተስፋ አልሰጠችውም ነበረ። ቢሆንም እሱ ግን ጠበቃት። በቃ ችግሮቹ እንኳን ቢደራረቡባት እንደዛ ወጥ አድርጎ ተነሳ እና ባለፈው በክፍል 39 ኤላ ጋር ሄዶ ከኤላ ጋር ስመካከር ኤላ የሆነ ነገር ምክር ሰጠው። በስተመጨረሻ እንግዲህ ትቀበይኛለሽ ወይስ ከዚህ ቤት ልሂድ ብለህ ጠይቃት ብሎ ነበረ። እሱም ደግሞ በድፍረት ጠየቀው። አደይም እንግዲህ ዛሬ ከማትቀበይኝ ከሆነ እኔ ሄዳለሁ፣ እዚህ ቤት ምን ሰራለሁ ብሎ ሻንጣውን ይዞ ሲነሳ፣ አደይ ግን አትሂድ በቃ እቀበላለሁ ነበረች። ሊዲያም ነበረች። እንደገና ያው ዴቭ ሻንጣውን ሰብስቦ ሲነሳ ልብሱን አደይ እንግዲህ አትሂድ ተቀብያለሁ ብላ ተቀበለች። ፍቅር እንግዲህ ወዲያው ክፍሏ ገብታ እንግዲህ ምን ማድረግ እንዳለባት ከሊዲያ ጋር ተመካክሯል። ሊዲያም እንግዲህ ለራሷ ነው እየተጨነቀችው። ያው ለምለም እንዴት ከኤላ መራቅ እንደምችል የሆነ መላ ፈጣሪልኝ ነው ያለቻት። ፍቅር ግን ለራሷ እንጂ ለሰው ስለማትጨነቅ እምቢ ያለችው እና በስተመጨረሻ እንግዲህ አደይ የዴቭን ሆና ተገኘች። ዴቭ እንግዲህ ፍቃደኛ ከሆንሽ ከዚህ ቤት ወጥተን የራሳችን ቤት ውስጥ እንኖር እያላት ነው። አደይ እንግዲህ እንኳኑ ባርኮት ሄደላት። ምክንያቱም ባርኮት እኮ በአንድ ቀን ነው የቀየራት። ግን ደግሞ አደይም ትክክል ያላደረገች የሰው ማንነት ሳታቅ ቶሎ ብላ ወዳው ለችግሯ ብቻ ችግር ይሸፍንልኛል ብላ ይሄ ሰው የትክክለኛ ያፈቅረኛል ወይ እኔ ያፈቅራለሁ ሆይ የሚለው አለና እሱ ትንሽ ቅር ብሎኝ ነበረ። ግን በዛሬ ቀን ትክክል ነው ያደረገችው። ምን አባቱ ሰው ከሰራ ያገኛል እና ፍቅር ደግሞ ከምንም ይበልጣል። ብር በቃ ኃላፊ ጠፊ ነው፣ ይጠፋል እና እንደዛ ነው። ፍቅር ደግሞ ይሄ ነገር ፍቅር እንግዲህ ከዚህ በፊትም አሰቃይታለች አደይን። በዛሬ ቀን እንግዲህ ውሃ አፊልኝ ብላ የአደይን እጅ አቃጠለችው እና አደይና ፍቅር እየተጣሉ ነበረና አደይ አንቃ እስከ መቼ ነው የምታሰቃይ? ምን አድርጊ ነው እንዴ እያለችው ነው። እና ከዛ ዴቭ መጥቶ የአደይን እጅ ሳይ በጣም ተቃጥሏል። ይቅርታ እንዲጠይቁ አደረገው ማለት ነው። አነቃት፣ በጣም አነቃትና ፍቅርን አሁኑኑ አደይ ይቅርታ ጠይቁ ነው አላቸው ማለት ነው። ለሁለቱም ለሊዲያ ለፍቅርም እና አደይን ይቅርታ ካልጠየቃችሁ እስር ቤት አሁን ነው ማሳስራችሁ ብሎ አስፈራራ። እነሱም ቶሎ ብሎ ይቅርታ ጠየቁ። ይቅርታ መጠየቅ ብቻ አይደለም ቃልም አስገብቶታል። ሁለተኛ አደይ አጠገብ እንዳይደርሱ። ይሄ በጣም ጥሩ ነገር ነው ያደረገው። እስከ መቼ ነው የሚያሰቃዩት? አንዳንድ ቀን እኮ ሙሉ ቀን ነው እውነት። አደይ ለረጅም ጊዜ ተሰቃይታ የነበረችው በዛሬ ቀን እንግዲህ በዴቭ ምክንያት ነጻነት አገኘች እና እንደዛ ነው። ግን ደግሞ የሚያሳዝን ነገር ኤላና ለምለም ተለያይቷል።
ለምለም እንግዲህ በድሮ ማንነቷ ተመልሳለች። ያሳዝናል። ግን ደግሞ የኤላ ልብ ሁለት ነው። አሁን ለምለም መርጬ ብቀር አባቴን አጣለሁ ደግሞ በቃ ደግሞ አባቴ መርጬ ለምለም ትቼ ከሄድኩኝ ለምለምን አጣለሁ እያለ ነበረ። በዛሬ ቀን ግን ወሰነ። በቃ አባቴን ከሚያሳዝን ለምለምን አሳዝኘው ያው ይቅርታ ጠይቄው ወደፊት አብሯት እኖራለሁ ብሎ ነው የወሰነ። ፓስፖርቱን ስታይ እሱ ግን ተደብቆ ነበረ። ያው ቦታ ፕሮሰሱ ቦታ ሄደ ቢሆንም ግን አይታለች። እሷ እየተጨናነቀ ነበረና መጨረሻ ላይ አወቀች። እውነቱን ተናገረ። በቃ አባቴ ቆየ እያለ የጨቀጨቀኝ ነው መሄድ አለብኝ ብሎ ስናግራት በቃ የራስ ጉዳይ ብላ ትታወታለች። በቃ መለማመጥ ምናምን አይደለም። አንተ አባትን ማሳመን ትችል ነበረ። ምክንያቱም አንተ ትልቅ ሰው ነው፣ ልጅ አይደለም። እንደዛ ነው ያለችው። ለምለም ግን ትክክል ናት። ግን ደግሞ ኤላ በአካል ሄዶ እዛ ሄዶ ለአባቱን ቢያስረዳ ከዛ ተመልሶ ደግሞ ከለምለም ጋር አንድ ቢሆን ጥሩ ነው። አንድ ላይ ግን ቢሆንም ለዴቭ አደራ ሰጥቷል። ይወዳታል፣ በጣም እንደሚያፈቅራት እሷም ታውቃለች። ግን ደግሞ አሁን የአባቱ ነገር ነው። አባቱ እንግዲህ ኃይለኛ ከሆነ እስከ ዛሬ አባቱ ነው ያስተማረው፣ አባቱ ነው ሁሉ ነገር ያደረገለት። ቤተሰብ ማጣት ደግሞ ከባድ ስለሆነ ለኤለም ደግሞ አይታይም። አንዳንድ ቤተሰቦች ራሳቸው የመረጡ ነው መዳር የሚፈልጉ ለልጃቸው። እሱ ኤላ ማስረዳት አለበት። እኔ የሚወደው ልጅ አለችኝ፣ ከሷ ጋራ ብቻ ስኖር ነው ደስተኛ መሆን የሚችለው ብሎ አባቱን ማስረዳት አለበት። ያ ጊዜ አባቱም ሳያስቀይም ለምለምም ደግሞ ሳያጣ በጊዜ ቢወስን ጥሩ ነው ብዬ ነው የማስበው። እንግዲህ ለምለም ወደ ቤት ስትመለስ ወደ አደይ ጋር ስትሄድ ሻንጣውን ይዛ ወጥታለች። አደይ ቤት አልነበረችም። ከአደይ ጋራ ደግሞ ኤላ ጋር መጥቷል። ያው መንገዱ ነው የተቀያየሩት ማለት ነው። እና መጨረሻ ላይ ፍቅር አባረረችው። መንገድ ላይ ወድቃለች። እንግዲህ ለምለም የት እንደምትወድቅም አይታወቅም። ብቻ እየተንከራተተች ነው። የሰው እድል አንዳንዴ በጣም ከባድ ነው። በስተ መጨረሻ ደግሞ ደመቀና ንጉስ አደይ መንገድ ላይ ጠበቋትና እንግዲህ ምን ማድረግ እንዳሰቡ አይታወቅም። አደይ እንግዲህ ዴቭ እጠብቅሻለሁ እያላት ነበረ። ቢጠብቃት ጥሩ ነው። እንደዛ ነው ቤተሰቦቼ። በአሁኑ ሰዓት ግን ንጉስና ደመቀ ምንም እንደማያደርጓት ተስፋ አለኝ። እንደገና ደግሞ ወዳው መታለች ማለት ነው ሊዲያ። እንግዲህ ለምለም ከዚህ በፊትም ለምለም እንዴት ከዛ ቤት አባራታለሁ ብላ ነበረ። ይህን አጋጣሚ አግኝታ ለምለም እዛ ፍቅር ቤት ስታይ በቃ ሮጣ ወደ ኤላ መጣች። ኤላ ደግሞ እሷን የሚፈልገው ዘና ስለምታደርግ ነው እንጂ ወይ ፍቅር አስቦ ምናምን አይደለም። እኔ ላይ መለጠፍሽን ተይ እያላት ነው። እውነት ነው። በቃ ትክክለኛ ወንድ ማለት ይሄ ነው። ያ ሴት ብትኖርም ባትኖርም ልብ ውስጥ ካለች በቂ ነው። ግን